ውድና የተከበራችሁ ተመልካቾች ዛሬ እንግዲህ ሐምሌ 3 2018 የግንባታ እቃዎች ዋጋ ምን ይመስላል? ምንስ ቀንሷል? እያንዳንዱ በዝርዝር የማሳወቃችሁ ነው የሚሆነው። እዚህም የሚያምር የሆነ ስራ እየሰራን ነው። እንግዲህ ይህ ስራ ደግሞ ሲጠናቀቅ ነገ ወይም ከነገ ወዲያ ደግሞ ኢንሻአላህ የዚህን አጥር ሙሉ መረጃ የማቀርብላችሁ ነው የሚሆነው። በውቢቷ ደሴ ከተማ ላይ እየሰራን ያለነው የግቢ አጥር ነው። እንግዲህ እንደምትመለከቱት ከዚህ ደረጃ ደርሷል። እንግዲህ ትንሽ ነው የቀረው። ከዚህ አንድ ኮርስ ይቀረዋል። ሙሉ ዙሪያው ካለቀ በኋላ እንግዲህ ሙሉውን ስራውን የማሳያችሁ ይሆናል። ስንት ፈጀ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። እስከዛው እንግዲህ ለዛሬ ያስኩላችሁ የግንባታ እቃዎችን ዋጋ በተመለከተ እንግዲህ ስንት ብር እየተሸጠ ይገኛል፣ አሁናዊ ዋጋው ምን ይመስላል፣ እያንዳንዱ በዝርዝር እያየን የጨመረውስ ምን ጨምሯል፣ የቀነሰስ ነገር ምን ቀንሷል፣ በተለይ እየተጠባበቃችሁ ላላችሁ እጅግ በጣም ወሳኝ ነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ውድ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች እንግዲህ ዛሬ የግንባታ እቃዎችን ዋጋ የምናይ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁንም አትርሱ። ውድ ተመልካቾች ከሲሚንቶ የምንጀምር ይሆናል። እንግዲህ የሲሚንቶ ጉዳይ አወዛጋቢ አልጨበጥ ያለ ነው። ጧት የሰማነው ዋጋ ከሰዓት እየተገኘ አይደለም። ከፍ ዝቅ የማለት ባህሪ ያለው ማለት እየተረጋጋ አይደለም ማለት ነው። ጨመረ ስንል ይቀንሳል፣ ቀነሰ ሲባል ደግሞ ይጨምራል። ነገር ግን በተዘዋዋሪ ያው ቀንሷል ማለት አይቻልም፣ እንደጨመረ ነው ማለት እንችላለን። ለማንኛውም ሲሚንቶ እንግዲህ በዛሬው ዕለት ናሽናል ሲሚንቶ 2750 ብር እየተሸጠ ይገኛል ማለት ነው። ስለዚህ ውድ ተመልካቾች ደሴ አካባቢ ላላችሁ ደግሞ የ100 ብር ቅናሽ አለው። ወደ ሰሜን ወሎ ነው እንግዲህ 2750። ወደ ደቡብ ወሎ ስንመጣ ደሴ፣ ኮምቦልቻ፣ ሐይቅ አካባቢ ላላችሁ 2650 ብር እየተሸጠ ይገኛል ማለት ነው። ያ ማለት እንግዲህ ትራንስፖርቱ ራቅ ባለ ቁጥር እየጨመረ ይሄዳል ማለት ነው። እንግዲህ ከዚህም በላይ የሚሸጥባቸው አካባቢዎች ይኖራሉ ማለት እንችላለን። እንግዲህ ሲሚንቶ በተመለከተ ይህንን ይመስላል። ሌላው ቆርቆሮ ነው። ቆርቆሮ በአንደኛው እንግዲህ 1350 ብር በዛሬው ዕለት እየተሸጠ ይገኛል። ቆርቆሮም እንደዚሁ ነው። እስከ 1200 ደግሞ መልሶ ዝቅ ብሎ ነበር። አሁን ላይ ደግሞ 150 ብር ጨምሮ 1350 እየተሸጠ ይገኛል ማለት ነው። ሌላው ተመልካቾች ሁለተኛ ደረጃ የምናይ ይሆናል የቆርቆሮ ዘር እሱ አሁናዊ ዋጋው እንግዲህ 950 ብር እየተሸጠ ይገኛል። እንዲሁም ሶስተኛ ደረጃው ደግሞ 720 ብር በዛሬው ዕለት እየተሸጠ ይገኛል። ቤታችሁን እንግዲህ ማሰራት ላሰባችሁ የግንባታ እቃዎችን ዋጋ እንግዲህ ይህንን ይመስላል። ሌላው ሚስማር ነው። ወደ ሚስማር ስንመጣ አንድ ባኮ ሚስማር 1450 ብር እየተሸጠ ይገኛል ማለት ነው። ሌላው የግርፍ ሽቦ ነው። የግርፍ ሽቦ 30 ሜትሩ በአንደኛው ማለት ነው በሱ 2500 ብር እየተሸጠ ይገኛል። የግርፍ ሽቦ ላይ እንግዲህ የ400 ብር ቅናሽ አሳይቷል ማለት ነው። 2900 ድረስ እየተሸጠ ነበር። አሁን በቀጥታ ወደ 2500 ዝቅ ብሏል ማለት ነው። ኢንሻአላህ እንግዲህ ከዚህ በታች የሚቀንስም ከሆነ ደግሞ መረጃዎችን የምሰጣችሁ ይሆናል። ሌላው ጅብሰም ነው። እንግዲህ ጅብሰም አሁን ላይ እጅግ በጣም አስቸጋሪ ሆኗል። አሁንም ባለበት ነው 650 ብር እየተሸጠ ይገኛል። እንግዲህ ናይል ጅብሰም ማለት ነው። እንግዲህ ከ630 ብር ነው ወደ 800 ብር ከፍ ብሎ የነበረው። አሁን ቀነሰ ተብሎ እንግዲህ ከ800 ወደ 650 ዝቅ ብሎ ነበር። ከዚህ በታች ይቀንሳል ተብሎ ተስፋ ተደርጎ ነበር። ነገር ግን እስካሁን ባለበት ነው። በተደጋጋሚ እንግዲህ ስለ ግንባታ እቃዎች ዋጋ ሳቀርብላችሁ አሁን ለሶስተኛ ጊዜ ሳቀርብ ዋጋ ልዩነት የለም። አሁንም 650 ብር እየተሸጠ ይገኛል። ምናልባት አዲስ ነገር ካለ ደግሞ የሚቀንስ ከሆነ መረጃዎችን የምሰጣችሁ ይሆናል። ውድ ተመልካቾች ጅብሰም የተጋነነ ነው አሁን ላይ፣ ምክንያቱም እጥፍ ነው ማለት ነው። ከ350 ብር ነው በቀጥታ 650 እየገባው ማለት ያ ማለት የ300 ብር ከኪስ የ300 ብር ነው። ከኩንታል ስንመጣ ደግሞ 1200 ብር ነው ጭማሪው ማለት ነው። ከአንድ ኩንታል ላይ 1200 ብር እጅግ በጣም ከባድ ብር ነው፣ ወይም ከባድ የሆነ ጭማሪ ነው ያሳየው ማለት ነው። ምናልባት እንግዲህ አሁንም ይቀንሳል ተብሎ ተስፋ ይደረጋል። ትንሽ ብትረጋጉ ባይኔ ማለት ነው። በተለይ ጅብሰም ለምታሰሩ ፕላስቲክ ከሆነ ፕላስቲኩን አሰርታችሁ ብትተውት ምንም አመት 2 አመት ቢያደር የሚፈጥረው ነገር ስለሌለ ኮርኒሱ ተሰርቶ በተጠብቁም የተወሰነ
አማራጭ ነው ማለት ነው። ሌላው እንግዲህ ጅብሰም ከተነሳ ሰጋቱራ አብሮ መካተት ስላለበት ወደ ሰጋቱራ ስንመጣ አሁናዊ ዋጋው እንግዲህ አንድ ኩንታል ሰጋቱራ 600 ብር እየተሸጠ ይገኛል ማለት ነው። ዝቅተኛ 550 የሚሸጥበት አካባቢ አለ። ስለዚህ ሰጋቱራ ከ550 እስከ 600 ባለው እየተሸጠ ይገኛል ማለት ነው። ሌላው ቃጫ ነው። በተለይ ቦርድ የምታሰሩ ከሆነ እንግዲህ ቃጫ እጅግ በጣም አስፈላጊ ነው ማለት ነው። ቃጫ በኪሎ ደረጃ እንግዲህ 1 ኪሎ ቃጫ 400 ብር እየተሸጠ ይገኛል። እንግዲህ ቃጫም አሁን ላይ ባለበት ነው ማለት ነው። ሌላው ይህ መብራት ገመድ አሁንም ቅናሽ አሳይቷል ማለት ነው። ወደ መብራት ገመድ ስንመጣ እንግዲህ 1.5 የመብራት ገመድ አሁናዊ ዋጋው 2000 ብር ደርሷል ማለት ነው። እንግዲህ እስከ 2300 ተሽጦ ነበር። አሁን ወደ 2000 ብር ዝቅ ብሏል። እንግዲህ ወደ ቦታ የሚመለስ ይመስላል። እሱም እየቀነሰ ነው ማለት ነው። ሌላው 2.5 ነው። 2.5 እንግዲህ ከ3300 በቀጥታ ወደ 3000 ብር ይህም ዝቅ ብሏል ማለት ነው። ስለዚህ ከአንድ ጥቅል የ300 ብር ቅናሽ አሳይቷል። ውድ ተመልካቾች ሌላው እንግዲህ 4 ነጥብ ያስፈልገናል። በሜትር ነው እንግዲህ የሚያስፈልገው። በሜትር 90 ብር እየተሸጠ ይገኛል። ሌላው ስካቶላ ነው። ስካቶላ እንግዲህ 25 ብር ነው። ምንም አልጨመረም። አንድ ፍሬ 25 ብር እየተሸጠ ይገኛል። ሌላው ኮንዲት ነው። ኮንዲት በፍሬ 50 ብር እየተሸጠ ይገኛል። ምክንያቱም ኮንዲት ያው የመብራት ገመድ ከተነሳ ኮንዲት የማይቀር ነው። ምክንያቱም ገመዱ ሙሉ ለሙሉ የሚተላለፈው በኮንዲት ውስጥ ስለሆነ ማለት ነው። ሌላው ውድ ተመልካቾች ምናልባት እንግዲህ መግቢያ ላይ ያጥር እያሳየኋችሁ ስለነበር የአጥር ብረቶች መግዛት ካሰባችሁ በአንደኛ ደረጃው አንድ ቋሚ ማለት ነው 6 ሜትር ነው። በ2 ሜትር ብትቆጥሩት ቢቆረጥ ለ3 መሆን ይችላል። ስለዚህ የአንዱ የ12 ሜትሩ ማለት ነው በአንደኛው 3300 ብር እየተሸጠ ይገኛል። በሁለተኛ ደረጃው 1800 ብር እየተሸጠ ይገኛል ማለት ነው። ሁለተኛ ደረጃው አይመከርም። በተለይ ነፋስ ምናምን በጣም እንትን የሚልበት አካባቢ ላይ ከሆነ የመታጠፍ ባህሪ ያለው። ስለዚህ ደረጃ 1 ብትጠቀሙ መክራችኋለሁ ማለት ነው። አስተማማኝ የሆነ ነው። ስለዚህ 3300 ብር አንደኛ ደረጃ የተሸጠ ይገኛል። ሌላው እንግዲህ ቋሚው እንትን ካልን በኋላ ማገር ያስፈልገናል። ማገር 950 ብር ለአጥር የሚሆነው እንግዲህ ለማገርነት የምንጠቀመው 950 ብር አንድ ፍሬ የተሸጠ ነው የሚገኘው። የዚህም ቁመት እንግዲህ እንደ ቋሚው ሁሉ 6 ሜትር ነው ቁመቱ ማለት ነው። ሌላ ውድ ተመልካቾች እንግዲህ ለእንጨት ቤት ደግሞ መስራት ላሰባችሁ የእንጨትን ዘር የምናይ ነው የሚሆነው። ከጠርብ ስንጀምር አንድ ጠርብ እንግዲህ 130 ብር እየተሸጠ ይገኛል። ወደ ሰሜን ወሎ ስንመጣ፣ ወደ ደቡብ ወሎ ስንመጣ እንግዲህ እዛ አካባቢ ላይ ደግሞ ጨመር ያደርጋል ማለት ነው። አንድ ጠርብ እስከ 180 ብር እየተሸጠ ይገኛል ማለት ነው። ሌላው ማን ነው ቋሚ ነው። ቋሚ 400 ብር፣ ግድግዳ ማገር 250 ብር፣ ቆርቆሮ ማገር 400 ብር፣ ሰረገላ ወይም ተሸካሚ 1000 ብር እየተሸጠ ይገኛል። ዛሬ እንግዲህ መረጃ ተሰጣችሁ ሐምሌ 3 2018 ነው። ውድና የተከበራችሁ ተመልካቾች የግንባታ እቃዎች ዋጋ እንግዲህ በዛሬው ዕለት የጠቀስኩላችሁን ይመስላል። በቀጣይ ደግሞ የሚቀንስም ከሆነ የሚጨምርም ከሆነ ሙሉ መረጃዎችን ወደ እናንተ የማቀርብላችሁ ነው የሚሆነው። ይህን ቻናል ሰብስክራይብ ሳታደርጉ ለምትመለከቱ ሰብስክራይብ አድርጋችሁ በተከታተሉ ወሳኝና ጠቃሚ የሆኑ መረጃዎችን ታገኙበታላችሁ። በሌላ አስተማሪና ቁም ነገር አዘል ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።